እስቲ አንድ ነገር ላስታውሳችሁ። ቡርጅ ካልፊን ወይም ደግሞ የዱባይ ህንፃ ለመገንባት ስንት ጊዜ የፈጀ ይመስላችኋል? 6 ዓመት። ግን አስገራሚው ነገር ከመሬት በላይ ህንፃውን መታየት የጀመረው ለወራት ያክል ምንም የሚታይ ነገር ሳይኖር መሬት ሲቆፈርና መሬት ሲጣል ከተቆየ በኋላ ነው። ሰዎች በዛን ሰዓት ቢያዩት ኑሮ ጉድጓድ እንጂ ህንፃ የለም ይሉ ነበር። የፀሐይ ቢዝነስም እንደዛው ነው። ዛሬ በዚህ ቪዲዮ ከመጀመሪያው ቀን ጀምሮ እስከ 5ኛው ዓመት ድረስ ያለውን የለውጥ ጉዞ በ5 ዋና ዋና ደረጃዎች ከፋፍዬ ያሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው የሚከታተል ሰው በስሜት መነዳት አቁሞ በፕላን የሚመራ ባለራዕይ ሰው ይሆናል። ደረጃ 1 የውሳኔው ምዕራፍ ወይም ደግሞ ዘ ማይንድሴት ፔስ። የመጀመሪያው ደረጃ ሱቅ መክፈት አይደለም፣ ውሳኔ ነው። አሁን እያያችሁኝ ያላችሁ አብዛኞቻችሁ በዚህ ደረጃ ላይ ናችሁ። ውስጣችሁ ላይ 2 ድምፅ አለ። አንደኛው ድምፅ ተው ብሩን ብትበላስ፣ እኔና ቴክኖሎጂ ምን አገናኘን ይላል። ይህ የፍርሃት ድምፅ ነው። ሁለተኛው ድምፅ ደግሞ እስከ መቼ ነው በሰው ሀገር ተቀጥሬ የምኖረው? ልሞክረው ቢሳካስ ይላል። በዚህ ደረጃ ላይ ፀሐይ ለእናንተ የሚያደርገው ነገር ቢኖር ግልጽነትን መፍጠር ነው። ለምን እንደምንሰራ፣ እንዴት እንደምንሰራ እና ማን እንደሆንን በግልጽ የምናሳየው ለዚህ ነው። ከእናንተ የሚጠበቀው አንድ ነገር ብቻ ነው፣ እሱም ሪስክ መውሰድ። ሪስክ ስል ግን ዝም ብሎ መዝለል አይደለም፣ ካልኩሌትድ ሪስክ ነው። $50,000 አውጥታችሁ ሬስቶራንት ክፈቱ እያልን አይደለም። እየጠየቅን ያለነው ለወደፊት ኢንቨስት ለማድረግ ዝግጁ ነህ ወይ? ይህንን ደረጃ ያለፈ ሰው ማለትም እሺ ሞክራለሁ ብሎ የወሰነ ሰው ወደ 2ኛ ደረጃ ይሸጋገራል። ደረጃ 2 መሰረተ ድንጋይ። ይህ ማለት ሴት አፕ ኢንጂነሪንግ። አንዴ ከተቀላቀላችሁ በኋላ እናንተ ዘና ትላላችሁ። የኛ ስራ ግን ይጀምራል። ይህንን ደረጃ ሄዲንግ ኢንጂነሪንግ እንለዋለን። ብዙ ደንበኞች በዚህ ሰዓት ይደውሉና ምንድነው ዝም አላችሁ እኮ ይላሉ። እኛ ዝም አላልንም፣ እየገነባን ነው። በዚህ 3 እና 4 ሳምንታት ውስጥ ምን ይከናወናል? አንደኛ ኒች ሴሌክሽን፣ ቅድም እንዳለው ገበያው እናጠናለን። 2ኛ ብራንዲንግ፣ የሱቃችሁ ስም ሎጎና ባነር ይዘጋጃል። ሱቃችሁ ሲታይ ፕሮፌሽናል ብራንድ መምሰል አለበት። 3ኛ ኢንቴግሬሽን ፕሪንት ስኬል፣ ከኤትሲ ጋር እናገናኛለን። የባንክና የታክስ መረጃዎች እናስተካክላለን። 4ኛ ኢኒሻል ሊስቲንግ፣ የመጀመሪያዎቹ ሲድ ፕሮዳክት ወይም ደግሞ የዘር ምርቶች እንጭናለን። ይህ ደረጃ ለእናንተ አሰልች ሊሆን ይችላል፣ ለእኛ ግን ወሳኙ ደረጃ ነው። እዚህ ጋር ስህተት ከተሰራ ህንፃው ይፈርሳል ማለት ነው። ለዛ ነው በጥንቃቄ የምንሄደው። ደረጃ 3 የዝምታው ጊዜ ወይም ደግሞ ዘ ጎስት ታውን ፌዝ። እውነትን እንነጋገር፣ ይህ ደረጃ በጣም አስቸጋሪ ነው። ሱቅ ተከፍቷል፣ ምርት ተጭኗል፣ ግን ጸጥ ረጭ ያለ ነው። ምንም ሽያጭ የለም። የመጀመሪያው ወር ወይም ደግሞ 2ኛው ወር ላይ አልፎ አልፎ ጉብኝት ይታያል እንጂ ምንም ገዢ የለም። እዚህ ጋር ነው 90% ሰዎች አይሰራም ብለው የሚያቆሙት። ግን የፀሐይ ቤተሰቦች ይህንን ስሙኝ። ኢትሴይ እንደ ጎግል ነው። አዲስ ሱቅ እውነት ይሰራል? አዲስ ሱቅ ሲከፈት አልጎሪዝሙ ሱቃችሁን አያውቀውም። ኢትሴይ ራሱን ይጠይቃል። ይህ ሱቅ እውነት ይሰራል? ደንበኞች በአግባቡ ያስተናግዳል? ለሚለው ጥያቄ ለማረጋገጥ ጊዜ ይወስድበታል። ይህ ጊዜ ዘ ሳንድ ቦክስ ፐሬድ ይባላል። በዚህ ጊዜ እኛ ምን እናደርጋለን? እኛ ተስፋ አንቆርጥም። በየቀኑ አዳዲስ ምርቶች እንጭናለን። ኤስኢኦ እናስተካክላለን። ፒንተረስት ላይ ፒን እናደርጋለን። ልክ ውሃ እንደሞላ የውሃ ግድብ ግፊቱ እየጨመረ ይሄዳል። ምንም የሚታይ ነገር የሌለው ይመስላል፣ ግን ግፊቱ አለ። እናንተም በዚህ ሰዓት መረጋጋትና ሂደቱን ማመን አለባችሁ። ደረጃ 4 ግድቡ ተሰበረ ወይም ደግሞ ዘ ሞመንተም ፌዝ። እናም አንድ ቀን ጠዋት ስልካችሁ ይጮሃል። የመጀመሪያዋ ሽያጭ፣ ያ ስሜት በቃላት አይገለጽም። $10 ትርፍ ሊሆን ይችላል፣ ግን ዋጋው ከዛ በላይ ነው። እውነትም ይሰራል የሚለው ማረጋገጫ ይሆናል ማለት ነው። ከዚህ በኋላ ምን ይፈጠራል? ዘ ስኖቦል ኢፌክት ወይም ደግሞ የበረዶ ኳስ። ያ የመጀመሪያው ደንበኛ ጥሩ ሪቪው ይሰጣል። ኢትሴይ ያንን ሪቪው ያይና ኦ ይህ ሱቅ ምርጥ ነው ብሎ ለሌላ 100 ሰዎች ያሳያል። ከዛም 2 ሽያጭ ይመጣል። እነሱም ሪቪው ይሰጣሉ። ያኔ ኢትሴይ ለ1000 ሰው ያሳያል። በዚህኛው ደረጃ እኛ ስራ እንቀይራለን። አሁን ትኩረታችን መፍጠር ሳይሆን ማሳደግ ይሆናል። የትኛው ዲዛይን ተሸጠ? እሺ የዛን ዲዛይን ሌላ አይነት ቀለም እንስራ። የዛን ዲዛይን ኮፍያ እንስራለት። ይህ ደረጃ በጣም ጣፋጭ የሚባለው ነው። ስልካችሁ የገንዘብ ማሽን ይሆናል። ደረጃ 5 ኢምፓየር መገንባት። አሁን ወደ 2ኛና 3ኛ ወር ስንገባ ነገሮች ይቀየራሉ። አሁን አንድ ሱቅ ብቻ አይደለም ያላችሁ፣ ምናልባት ብራንድ ሆናችኋል። በዚህ ደረጃ ማስፋፋት ነው። ለምሳሌ አንድ ሱቅ ለልብስ፣ ሌላ ሱቅ ለዲጂታል ፕላነር ወይም ደግሞ ራሱን የቻለ ዌብሳይት መክፈት። አሁን እናንተ የአርት ሻጭ አይደላችሁም፣ ኢንተርፕረነር ናችሁ። ገቢው ቋሚ እየሆነ ሲመጣ ያንን ገንዘብ ተጠቅማችሁ ሌላ እሴት፣ ቤት፣ መሬት ትገዛላችሁ። መነሻው ያቺ $7,000 ክፍያ ነበረች። መዳረሻው ግን የፋይናንስ ነፃነት ነው። ይህ በወረቀት ላይ ቀላል ይመስላል፣ በተግባር ግን ትዕግስት፣
እምነትና ጽናት ይጠይቃል። ፀሐይ ቃል የሚገባላችሁ ነገ ሚሊዮነር ትሆናላችሁ ብሎ አይደለም። እኛ ቃል የምንገባው በዚህ አስቸጋሪ ጉዞ ውስጥ ብቻችሁን እንደማትሆኑ ነው። መሰረቱን እኛ እንቆፍራለን፣ ግድግዳውም እኛ እንገነባለን። የእናንተ ድርሻ ግን የቤቱን ቁልፍ ለመቀበል መወሰን ብቻ ነው። ይህንን ራዕይ ሰንቃችሁ ለመነሳት ዝግጁ ከሆናችሁ መንገዱ ክፍት ነው። የሚጠራቀም ገንዘብ ለእርጅና አይሆንም። የሚያስፈልጋችሁ የሚፈልቅ ምንጭ ነው። እኛ ፀሐዮች የምንለውም ይህንን ነው። እናንተ ኢትዮጵያ ላይ ሆናችሁ ተኝታችሁ አሜሪካ ያለው ሱቋችሁ ልክ እንደ ምንጭ ዶላር የሚፈልቅበት መንገድ ነው። እስኪ አንድ አስገራሚ የኢኮኖሚ ሚስጥር ላሳያችሁ። ጂኦግራፊክ አርቢትራጅ ይባላል። ትርጉሙ አሪፍ ገንዘብ ወይም ደግሞ ዶላር እያገኙ ርካሽ ወጪ ወይም ደግሞ ኮስት ኦፍ ሊቪንግ ባለበት ሀገር መኖር ማለት ነው። ሂሳብ እንስራ። አሜሪካ ውስጥ በወር $4000 ታገኛለህ እንበል። 1800 ለቤት ክራይ፣ $800 ለመኪና ጋዝና ኢንሹራንስ፣ $1000 ለምግብና ለቢል፣ ቀሪው ምናልባት $400 እሱም ለድንገተኛ ወጪ። አሜሪካ ውስጥ $4000 እያገኘ የምትኖረው ግን ከእጅ ወደ አፍ ነው። አንተ ደሞዝተኛ ነህ። አሁን ወደ ኢትዮጵያ እንሂድ። በዛ የከፈትከውን የኢትሴሱ በወር የተጣራ $2.500 ግማሹን እንኳን እንበል ቢያስገባልህ በዛሬው ምንዛሬ $2500 ማለት ከ450,000 የኢትዮጵያ ብር በላይ ነው። በወር 450,000 ብር ገቢ ያለው ሰው አዲስ አበባ ላይ በምን አይነት ኑሮ ይኖራል? ዘመናዊ ቪላ ቤት ይከራያል። የቤት ሰራተኛና ሹፌር ይቀጥራል። ልጆቹ ኢንተርናሽናል ትምህርት ቤት ላይ ያስተምራል። በየሳምንቱ ኩርፍት ወይም ደግሞ ሀይሌ ሪዞርት ላይ ይዝናናል። አያችሁ ልዩነቱን? አሜሪካ ውስጥ $4000 ደሃ ናችሁ። ኢትዮጵያ ውስጥ ግን በ$2500 ንጉስ ናችሁ። ይህንን ህይወት ለማግኘት ግን ቁልፉ አንድና አንድ ብቻ ነው። ገቢው ከቦታ ጋር መተሳሰር የለበትም። ታክሲ እየነዱ ይህንን ማድረግ አይቻልም። ነርሱ ሆነን ይህንን ማድረግ አይቻልም። እንደነ ኢትሴ ሱቅ የመሰሉ ዲጂታል ቢዝነሶች ብቻ ናቸው ይህንን ነፃነት የሚሰጡት። ድልድይ መገንባት። ብዙዎቻችሁ አሁን ልባችሁ ተነሳስቷል። እንዴት ልጀምር እያላችሁ ነው። ግን ደግሞ አንድ ጥያቄ አለ። እኔ ቴክኖሎጂ አይገባኝም፣ ኮምፒውተር አልችልም። ለዛ እኮ ነው ፀሐይን የተፈጠረው። እኛ የቴክኖሎጂ ትምህርት ቤት አይደለንም። እኛ የኮንስትራክሽን ኩባያ ነን። እናንተ የምትፈልጉትን ቤት ማለትም ፓሲቭ ኢንካም ነው። ቤቱን ለመስራት ግን የግድ ኢንጂነር መሆን አይጠበቅባችሁም። ኢንጂነሮች እኛ ነን። ፕሮዳክት ሪሰርች፣ ገበያው ምን እንደሚፈልግ እኛ እናጠናለን። የሚሸጡ ዲዛይኖች እኛ እንሰራለን። ኤስኢኦ ወይም ደግሞ ማርኬቲንግ፣ ሱቋችሁ እንዲታይ እኛ እንለፋለን። እናንተ አገር ቤት ሆናችሁ ስልካችሁ ብቻ እያያችሁ ገቢው እንድትቆጣጠሩ ሲስተሙን ዘረጋለን። የእናንተ ድርሻ ምንድን ነው? መወሰን ብቻ። የመመለሻ ትኬታችሁ ዛሬ መቁረጥ። በመጨረሻ አንድ ነገር ልንገራችሁ። ልጆቻችሁ ከእናንተ የሚፈልጉት ውርስ ምንድን ነው? አሜሪካ ውስጥ ያለ ትልቅ ቤት ወይስ አገራቸው ባህላቸውና ማንነታቸው አውቀው እንዲያድጉ ማድረግ? በፀሐይ የምትገነቡትን ይህ የቢዝነስ ሱቅ ዶላር ብቻ አይደለም የሚያመጣው፣ ጊዜ ያመጣል። ከልጆቻችሁ ጋር የምታሳልፉት ጊዜ፣ ከቤተሰቦቻችሁ ጋር የምታሳልፉት ጊዜ፣ በእርጅና ዘመን አገር ቤት ገብቶ የመኖር ነፃነት። ይህ ህልም አይደለም፣ ይህ እቅድ ወይም ደግሞ ፕላን ነው። ብዙዎች እያደረጉት ነው። እናንተስ ምን ትጠብቃላችሁ? ከታች ያለውን ሊንክ ተጭናችሁ የዋትስአፕ ቤተሰቦች ተቀላቀሉ።